የቻናላችን ቤተሰቦች እንደምን አላችሁ? ዛሬ ደግሞ የመንግስት ሰራተኞችም ሆነው የግል ሰራተኞች የጡረታ መዋጮ ወይም የጡረታ አከፋፈል ምን ይመስላል የሚል ነው። የመጀመሪያው ጡረታ ውስጥ ከመሄዳችን በፊት የጡረታ ዋስትና ምዝገባ እንዴት ነው የሚካሄደው የሚለውን እናያለን። እንግዲህ ምዝገባ ሂደት ውስጥ ማንኛውም የመንግስት ሰራተኛ ከተቀጠረ በ60 ቀናት ውስጥ በማህበራዊ ዋስትና ኤጀንሲ የጡረታ ምዝገባ ማድረግ አለበት ይላል። ልክ ነው። በ60 ቀን ውስጥ የቋሚ ሰራተኛ በመሆን ምዝገባ ማካሄድ አለበት። በሁለተኛ ደረጃ የጡረታ መዋጮ ምን መምሰል አለበት ለሚለው ለሲቪል እንግዲህ ሰራተኞች ከሰራተኛው 7% ከመንግስት 11% በአጠቃላይ 18% እየተቆረጠ የሚቀመጥ ይሆናል ማለት ነው። ለፖሊስና ለመከላከያ ሰራዊት ደግሞ ከሰራተኛው ተመሳሳይ ነው፣ 7% ይሆናል። ከመንግስት 25% በድምሩ 32% ይቀመጥላቸዋል ማለት ነው። ለጡረታ የሚያበቁ ምክንያቶች ምንድናቸው? እንግዲህ አንደኛ በእድሜ ምክንያት ጡረተኛ ወይም ጡረታ እንዲወጡ ያደርገውታል ወይም ያደርጋቸዋል 60 ዓመት ሲሞላ ማለት ነው። በራስ ፍቃድ በተለያዩ ምክንያቶች በራስ ፍቃድ ጡረታ መውጣት፣ በጤና ጉድለት ጡረታ መውጣት። ጤና ጉድለት ማለት ራስ በህመም ምክንያት ከዚያ ቦርድ መውጣት ወይም በህክምና መስራት አይችሉም ተብለው ሲወሰን ጡረታ የመውጣት ሂደት አለ። በስራ ላይ በደረሰ የአካል ጉዳት አንደኛው ጡረታ መውጫ መንገድ ነው። ሌላው በሞት ምክንያት የጡረታ ክፍያ ወይም አበል ሊጀመር የሚችልበት ሁኔታ አለ ማለት ነው። በአራተኛ ደረጃ የጡረታ አበል በውክልና የሚከፈልባቸው ሁኔታዎች አሉ። እንግዲህ ጡረታ ቅድም እንዳልኳችሁ በሞት በተለያዩ ነገሮችም ጡረታ ሊከበር ስለሚችል በውክልና የሚከፈልባቸው ሁኔታዎችን ምንድናቸው ብንል አንደኛ በእርጅና ነው። እርጅና ሆነው የጡረታ ተከበረላቸውን ገንዘብ ማውጣት የማይችሉ እዚያ ሄደው የማይፈርሙ ከሆነ በእርጅና ምክንያት ውክልና የሚፈቀድ ይሆናል። በህመም ምክንያት ወደ ውጭ ሀገር በመሄድ ምክንያት በትምህርት ወደ ሌላ ቦታ በመሄድ አካባቢው ሩቅ ከሆኑ በውክልና የጡረታ አበላቸው መቀበል ይችላሉ። በስራት ምክንያት ታስረውም ከሆነ እንግዲህ ጡረታ የመቀበል ውክልና ሰውን መወከል ይችላሉ ማለት ነው። ሌላው የመንግስት ሰራተኛ የጡረታ አበል መመሪያ ላይ የጡረታ አበል በይርጋ የሚዘጋበት ጊዜ አለ። እንግዲህ አንድ ሰው ጡረታ የሚወጣባቸው ምክንያቶችን ቅድም ጠቅሰናል። በእድሜ ምክንያት 60 እና ከዚያ በላይ፣ በአደጋ ምክንያት፣ በራስ ፍቃድ፣ በህመም ምክንያት ወይም በጤና ጉድለት ምክንያት ወዘተ። እንግዲህ በእነዚህ ምክንያቶች አንድ ሰው ጡረታ ከወጣ በኋላ የጡረታ አበሉን ለማስከበር ይርጋ የሚባልበት ጊዜ አለ። ቶሎ ካላስከበረ ሊያግደው ይችላል። ስለዚህ የጡረታ ጥያቄ ሳይቀርብ ወይም የተወሰነ የጡረታ አበል ሳይወስድ ከ3 ዓመት በላይ ከቆየ አይከፈለውም ማለት ነው፣ ወይም ጡረታ አይከፈልም። ነገር ግን ከዚያ በኋላ ጥያቄ ካቀረበ ማለት 3 ዓመት ምንም ነገር አልተንቀሳቀሰም፣ ግን ከዚያ በኋላ 3 ዓመት በኋላ ማለት ነው ጥያቄ ካቀረቡ ወይም ካቀረበች ካመለከተበት ቀን ጀምሮ ክፍያው ይቀጥላል። ወደኋላ 3 ዓመት አይከፈለውም፣ ግን ካመለከተበት ጀምሮ ወደፊት 3 ዓመት ይከፈላል ማለት ነው። የሟች ጡረታ ወይም ዳረጎት ይባላል። ሳይጠየቅ ወይም ለ3 ዓመት ሳይወስድ ከቆየ በይርጋ ይዘጋል። አንድ ሰው ሞተ፣ ዳረጎት አለው። አንድ ሰው ሲሞት የእሱ ሳይጠየቅ በምንም መንገድ ጥያቄ ሳይቀር ለ3 ዓመት ሳይወሰድም ከቆየ በይርጋ የሚዘጋ መሆኑን እንግዲህ መመሪያው ያሳያል ማለት ነው። ሌላው 6ኛ በእድሜ ምክንያት ለሚወጣ ሰራተኛ የጡረታ ስሌት እንዴት ነው የሚሰላው? አሁን 60 ዓመት ሞላው አንድ ሰራተኛ ሲወጣ እንዴት ነው ስሌቱን የምንሰራው የሚለውን በደንብ እዚህ ላይ አንደርስታንድ እንድታደርጉት እንፈልጋለን። የጡረታ አበል የሚሰላው እንግዲህ ሁሌም በተደጋጋሚ ከዚህ በፊት አንዴ ሰርተነዋል። በመጨረሻዎቹ 36 ወራት ወይም 3 ዓመት አማካይ ደሞዝ ላይ ተመስርቶ ነው የሚሰራው። የመጨረሻዎቹ ከኖረባቸው የመጨረሻ ማለት 57 ዓመት ሰርቶ 60 ዓመት ላይ ጡረታ ቢወጣ 3 ዓመት የሰራባቸው አማካይ ደሞዝ የሚሰላ ይሆናል። ይሄ ማለት ከመጀመሪያው የቅጥር ቀን እስከ 10 ዓመት ያለው አገልግሎት ከመጀመሪያው የቅጥር ቀን ጀምሮ
ለ10 ዓመት የሰራበት ከመጀመሪያው ከ0 ዓመት ማለት ነው ለ10 ዓመት የሰራበት አገልግሎት በ30% ይባዛል። በ30% የሚባዛ ይሆናል። ከ10 ዓመት በላይ ያለው እያንዳንዱ ተጨማሪ የአገልግሎት ዓመት ደግሞ በ1.25% በየዓመቱ ማለት ነው አገልግሎት ይባዛል ማለት ነው። ለምሳሌ እንደው እንዲህ ክሊር እንዲሆን ወይም አንደርስታንድ እንድናደርገው ሁላችን ለምሳሌ 28 ዓመት ያገለገለ ሰራተኛ ጥሮታ ቢወጣ በእድሜ ምክንያት ቅድም እንዳልኳችሁ ከላይ እንደምታዩት 10 ዓመት ሲባዛ በ30% ሲደመር አለ። ከዚያ በኋላ ስንት ዓመት ይቀረዋል? 18 ዓመት 28 ዓመት ነው አጠቃላይ ያገለገለ። 18 ዓመት ሲባዛ በ1.25 በየዓመቱ በ1.25 ይባዛል ማለት ነው። ስንት ይሆናል? 30% ሲባዛ 22.5% እንግዲህ 52.5% ይሆናል ማለት ነው። ምኑ 28 ዓመት ያገለገለበት የአገልግሎት ስሌቱ ማለት ነው 52.5% ሆነ ማለት ነው። ከዚያ በኋላ የመጨረሻ 36 ወራት አማካይ ደሞዝ 5000 ብር ቢሆን የዚህ ሰው የጥሮታ በሉ 52.5% እንግዲህ አጠቃላይ ሲሰላ 52.5% ነው ሲባዛ በ5000 2625 ብር ይሆናል ማለት ነው። አስተውሉ 2625 ብር። ስለዚህ የጥሮታ ክፍያው በዚህ መልኩ ይከናወናል ማለት ነው። ሌላው ሰባተኛ ላይ የቅጥር ቀንና ወር ሲታጣ ይሄ ምን ማለት ነው? ቅጥሩም መቼ እንደተቀጠረ ወሩ ቀኑ ሲጠፋ ወይም ማግኘት አልቻል ሲል ምን መፍትሄ ያለው ነው። የቅጥር ዘመን ብቻ በህይወት ታሪክ ከተሞላ ዘመኑን ብቻ ከተሞላ ቀኑና ወሩ የማይታወቅ ከሆነ የጥሮታ ቀንና ወር በሚከተለው መልኩ ይያዛል። ማለት አይታወቅም መቼ እንደተሞላ ግን የቅጥር ዘመኑ ይታወቃል። ለምሳሌ 2001 ላይ የተቀጠረ ሰራተኛ ቀኑ እና ወሩ ታህሳስ ላይ ይቀጠር መስከረም ላይ ይቀጠር ባይታወቅም ግን ምን መፍትሄ ይዞ መጥቷል ማለት ነው። በኢትዮጵያ አቆጣጠር ከሆነ የሚቆጠረው ያ ድርጅት የሚቆጥረው ነሐሴ 30 ተብሎ ይወሰዳል መነሻ ቀኑ ማለት ነው። በኢንዶሮፒያን አቆጣጠር ወይም በፈረንጆቹ አቆጣጠር ከሆነ ደግሞ ታህሳስ 31 ተብሎ የቅጥር ቀንና ወር የሚያዝ መሆኑን እንደታሳቢ እንዲያዝ ነው። ስምንተኛ በራስ ፍቃድ ጥሮታ መውጣት። በራስ ፍቃድ ሲባል ምን ማለት ነው? በራስ ፍቃድ ማለት እድሜ ሳይደርስ የጤና እክል ሳያጋጥም ህመም ሳያጋጥም አደጋ ሳይደርስ በራስ እድሜ 60 ዓመት ሳይደርሱ አንድ ሰራተኛ እድሜው 55 ዓመት ሲሆንና የ25 ዓመት የአገልግሎት ዘመን ሲኖረው በራሱ ፍላጎት ጥሮታ መውጣት ይችላል። አስቡት 55 ዓመት ሲሆነውና 25 ዓመትና ከዚያ በላይ ግን አገልግሎት ሊኖረው ይገባል ቀድሞ ለመውጣት። እንደዚህ ከሆነ በራሱ ፍላጎት ቀድሞ ጥሮታ መውጣት ይችላል ማለት ነው። ለፖሊስና ለመከላከያ ሰራዊት ግን ጥሮታ ከሚወጡበት እድሜ 5 ዓመት ቀድመው መውጣት ይችላሉ። ያ ማለት ምን መሰላችሁ? ጥሮታ መውጣት የሚችሉበት እድሜ 60 ከሆነ ቀድመው 5 ዓመት በመደበኛነት መውጣት የሚችሉበት ጊዜ እንዳለ ያሳያል ማለት ነው። ዘጠነኛ የሟች ጥሮታ ወራሾች። እንግዲህ ሟች ይኖራል ቅድም ብለናል። የጥሮታ አበል ከሚከፈልባቸው አንዱ የሟች ጥሮታ ወራሾች ወይም ዳረጎት አለ። የሟች ጥሮታ የሚወርሱ ልጆች እድሜያቸው ከ18 ዓመት በታች ወይም የአካል ጉዳተኛ ልጅ ከሆነ ከ21 ዓመት በታች መሆን አለባቸው። አሁን እዚህ ላይ የጥሮታ ወራሾች የሚሆኑት የሟች ጥሮታ የሚወርሱ ልጆች እድሜያቸው ከ18 ዓመት በታች መሆን አለበት ወይም እነዚያ ልጆች የአካል ጉዳተኛ ከሆኑ ግን ከ25 ዓመት በታች መሆን አለባቸው። የሟች እናትና አባትም ወራሾች ይሆናሉ ማለት ነው። ልጅና
ልጅ እናትና አባት ወላጅ ማለት ነው ወራሽ የመሆን እድሉ እንዳላቸው ያሳያል። 10ኛ ላይ ለጡረታ አበል ማስፈጸሚያ የሚያስፈልጉ ማስረጃዎች ምንድን ናቸው ነው። እንግዲህ ቅድም ተናግረናል። የጡረታ መመዝገብ አለበት። ከተመዘገበ በኋላ ደግሞ አገልግሎት መኖር አለበት። አገልግሎቱ ደግሞ የተመዘገበበት ቀን ሰዓት እንኳን አይኖርም፣ ቀንና ወር መመዝገብ መቻል አለበት። ካልተመዘገበ ግን በኢትዮጵያ አቆጣጠር በአዲሱ ዓመት በፈረንጆቹ ደግሞ ታህሳስ 31 ላይ የተመዘገበበት ቀን ወይም የተቀጠረበት ቀን ተብሎ ይያዛል ይላል ቅድም እንዳያችሁት። ስለዚህ ለጡረታ አበል ማስፈጸም የሚያስፈልጉ ማስረጃዎች የህይወት ታሪክ ቅጽ አለ፣ ጡረታ 1 እና ጡረታ 2፣ የሙከራና የቋሚ ቅጥር ደብዳቤዎች ያስፈልጋሉ። መቼ ነው የተቀጠረ? ቋሚ ነው። ሙከራ ላይ ሲቀጠር ቋሚ ሲሆን ደብዳቤዎች ያስፈልጋሉ። የጡረታ መለያ ቁጥር፣ የመጨረሻ 36 ወራት ደሞዝ መረጃ፣ 36 ወራት መጨረሻ ላይ በትክክል ደሞዙ መጻፍ መቻል አለበት። የዝውውር የደረጃ እድገትና የደሞዝ ለውጥ ደብዳቤዎች ካሉ በዚያ 36 ወራት ውስጥ የጋብቻና የልጆች ማስረጃ፣ የባለጡረታው ወይም የባለጡረታዋ የወራሽ ፎቶግራፎቹ የሚያስፈልጉ ማስረጃዎች ስለሆኑ መቅረብ አለባቸው ማለት ነው። የጡረታ አበል ስሌት እንዴት መስራት አለብን? እስኪ በምሳሌም እያየናቸው እንሄዳለን ማለት ነው። ቅድም አይታችሁታል። እድሜው በመድረሱ ለሚጠየቅ የዘለቄታ ጡረታ አበል ስሌቱ ቅድም የተወሰነ በምሳሌ ለመንገር እንደሞከርኩት ለሲቪል ሰርቪስ ወይም የመንግስት ሰራተኛ እንዴት ነው የሚሰለው? በህግ የተወሰነ የጡረታ መውጫ እድሜው ከደረሰ ወይም ሲደርስ በመድረስ ከስራ ለሚሰናበት ሲቪል የመንግስት ሰራተኛ ለመጀመሪያው 10 ዓመት ለፈጸመው አገልግሎት 30%፣ ከ10 ዓመት በላይ ለተፈጸመው ለእያንዳንዱ ዓመት ደግሞ ቅድም እንዳልኳችሁ በ1.25 በማባዛት ከ30% ጋር በመደመር የሚገኝ መቶኛ ውጤት ከመጨረሻዎቹ 36 ወራት አማካይ ደሞዝ ጋር ተባዝቶ የሚሰላ ይሆናል። ለምሳሌ ቅድም ምሳሌ ላይ ጠቅሼላችሁ ነበር። የ28 ዓመት አገልግሎት ያለው የመንግስት ሰራተኛ ለመጀመሪያው 10 ዓመት አገልግሎቱ 30% የመጀመሪያው። ቀጥሎ ያሉት ዓመታት ግን 18 ዓመት አይደለ 28 አይደለ 10 የመጀመሪያዎቹ 10 30% ነው የሚሰሉት። ከዚያ በኋላ 18ቱ ደግሞ በ1.25 ሲባዛ 22.5% ይሆናል። በአጠቃላይ ይሄ ሰው በ28 ዓመት 52.5% ካልኩሌት የሚደረግ ነው ማለት ነው። ስለዚህ የመጨረሻው 36 ወራት አማካይ ደሞዙ 5000 ቢሆን ይሄ ሰውዬ የጡረታ አበሉ 5000 ሲባዛ በፐርሰንቷ 52.5% ይሆናል ማለት ነው። ይሄ ማለት 2625 ብር ያገኛል ማለት ነው። ልዩነት የሚፈጠረው እዚህ ላይ ምኑ ነው? የስራ አገልግሎት ዘመኑ እየጨመረ ሲሄድ የክፍያ መጠኑም በዚያው ልክ የሚጨምር መሆኑን በደንብ ያሳያል ይሄ ካልኩሌሽኑ ማለት ነው። ሁለተኛ ለመከላከያ ሰራዊትና ፖሊስ አባላት ስሌቱ እንግዲህ በእያንዳንዱ ይለያያል። ቅድም እንዳልኳችሁ አንድ አይነት ወይም ወጥ የሆነ አይደለም። እንግዲህ ለመከላከያ ሰራዊትና ፖሊስ አባላት በህግ የተወሰነ የጡረታ መዋጮ እድሜው ሲደርስ በሚሰናበትበት ጊዜ ለመጀመሪያ 10 ዓመት ለሚፈጸመው ተመሳሳይ ነው። በሁለቱም በሲቪል ሰርቫንቱም በመከላከያው 30% ነው። 10 ዓመት በላይ ለተፈጸሙ ለእያንዳንዱ ዓመት ግን በ1.65 ነው። ያኛው በ1.25 ነበር። ስለዚህ በ36 ወራት አማካይ ደሞዝ ተባዝቶ ይሄ ሰው ወይም ይቺ ሴት ማግኘት አለባቸው ማለት ነው። ለምሳሌ ቅድሙን ምሳሌ እዚሁን ላምጠው። ለፖሊስና ሰራዊት የ28 ዓመት አገልግሎት ያላቸው ሰዎች የመጀመሪያው 10 ዓመት 30% ነው። ቀጥሎ ያለው 18 ዓመት በ1.65 ነው የሚባዛው። እያችሁ ከቅድሙ ያለው ልዩነት። ስለዚህ ልዩነቱ ምን ሆነ? 29.7% ሆነ። በአጠቃላይ ስትጀምሩት ደግሞ 59.7% ሆነ። ስለዚህ የመጨረሻዎቹ 36 ወራት አማካይ ደሞዙ 5000 ቢሆን ይሄ ሰው ፖሊስ ወይም መከላከያ ከሆነ የጡረታ አበሉ በ59.7 ሲባዛ 2985 ብር ይሆናል ማለት ነው። ከሲቪል ሰርቫንቱ የተሻለ ክፍያ ማግኘት ቻለ ማለት ነው። ለምን? ከ10 ዓመት በኋላ ያገለገላቸውን
ከፍተኛ የማባዣ ስሌት ውስጥ ስለሚገባ። ሌላው ደግሞ ቅድም እንዳልኳችሁ አንድ ጊዜ ክፍያ የሚባል አለ፣ ወይም የዳረጎት ካሳ አይነት የሚመስል የአገልግሎትና የጤና ጉድለት ዳረጎት የሚባል አለ። 10 ዓመት ያነሰ ወይም 10 ዓመት በታች ያገለገለ የመንግስት ሰራተኛ እድሜው ለጡረታ በመድረሱ ከስራ ሲሰናበት ወይም 10 ዓመት ያነሰ አገልግሎት ፈጽሞ በጤና ጉድለት ምክንያት ለማንኛውም ደሞዝ ለሚያስገኝ ስራ ብቁ ያለመሆኑ በሕክምና ቦርድ ተረጋግጦ ከስራ ከተሰናበተ የአንድ ጊዜ የዳረጎት ክፍያ ያገኛል። የአንድ ጊዜ ከ10 ዓመት በታች ከሆነ የአንድ ጊዜ የዳረጎት ክፍያ የሚሰለው የመንግስት ሰራተኛው ከስራ ከተሰናበተበት ወይም ለማንኛውም ስራ ብቁ ያለመሆኑ የሚገልጽ የሕክምና ቦርድ ማስረጃ ከተሰጠበት ወር በፊት ያለው መደበኛ የወር ደሞዝ በአገልግሎት መጠን ተባዝቶ ለሲቪል ሰርቪስ ሰራተኛ በ1.25 ለመከላከያና ፖሊስ በ1.65 ታስቦ የአንድ ጊዜ ዳረጎት ይከፈላል። የአንድ ጊዜ ነው። ይሄኛው ምን ሲሆን ከ10 ዓመት በታች። ምሳሌ አንድ የሲቪል ሰርቪስ ሰራተኛ አገልግሎቱ 5 ዓመት የሆነ ሰራተኛ ደሞዙ 3000 ቢሆን 3000 ሲባዛ በ5 ዓመት በአመቱ ይባዛል። ሲባዛ በ1.5 ናት ያቺ የምትባዛው። አንዷ ሬቷ በየአመቱ 1.5 ነው እየተባዛች የምትሄደው። 18750 የአንድ ጊዜ ዳረጎት አበል ይከፈለዋል። ከዚያ በኋላ አይከፈልም። ምሳሌ 2 ላይ የመከላከያና የፖሊስ አሁንም 5 ዓመት ቢሆን 3000 ብር ነው። 1.6 ስለሆነ 24750 ይከፈለዋል ማለት ነው። ሊድን የሚችል የስራ ላይ ጉዳት ወይም ዳረጎት ሊድን የሚችል ማለት ተጎድቷል፣ እዚያ ድርጅት ላይ መስራት አይችልም፣ ግን ከሆነ ጊዜ በኋላ ሊድን የሚችል ከሆነ የአንድ ጊዜ ክፍያ ያገኛል ማለት ነው። ለምሳሌ መንግስት ሰራተኛ ከሆነ ከደረሰበት ቀን በፊት ባለው ወር የተከፈለው ደሞዝ በ5 ተባዝቶ በ12 ተባዝቶ በ47% ተባዝቶ የጉዳት መጠን በመቶኛ ይሰላለታል ማለት ነው። የጉዳት መጠኑ ከ10 በመቶ በላይ መሆን አለበት። የስራ ላይ ጉዳት ስሌት ደሞዝ ሲባዛ 47% የወራቱ ሲባዛ 5% ማለቴ 5 ዓመት ሲባዛ በ12 በአንድ ዓመት የጉዳት መጠን በመቶ ይሆናል ማለት ነው። የጉዳት መጠኑ ከ10% በላይ ከሆነ ሰራተኛው ከጉዳት በፊት የነበረው ደሞዝ 4000 ብር ቢሆን እና የጉዳት መጠኑ 20 በመቶ ከሆነ 4000 ሲባዛ በ47 ሲባዛ በ5 ሲባዛ በ12 ሲባዛ በ20 22560 ብር በአንድ ጊዜ ክፍያ አግኝቶ የመሰናበት እድል እንዳለው ያሳያል ማለት ነው። ሁለተኛው ቅድም እንዳልኳችሁ በጤና ጉድለት የዘለቄታ ጡረታ አበል ስሌቱ ምንድነው? 10 ዓመት እና በላይ አገልግሎት በጤና ጉድለት ምክንያት ከስራ ለሚሰናበት የመንግስት ሰራተኛ የፖሊስ እና የሰራዊት አባል የጡረታ አበል የሚወሰነው ለጡረታ በእድሜው ለጡረታ በመድረሱ ምክንያት በሚሰራው የጡረታ አበል ስሌት መሰረት ሊድን የማይችል የስራ ላይ ጉዳት የዘለቄታ አበል የመንግስት ሰራተኛው በዚህ ሂደት ላይ የወር ደሞዙ 47 በመቶ በመያዝ ይሰላል ማለት ነው። ሊድን የሚችል ሰራተኛው ላይ ጉዳት ከደረሰበት ቀን በፊት ባለው ወር ደሞዙ 4000 ቢሆን 4000 ሲባዛ በ47 1880 ብር የዘለቄታ የጉዳት ጡረታ አበል ያገኛል ማለት ነው። ውድ የቻናላችን ቤተሰቦች የዛሬው ልዩ ፕሮግራማችን ይህንን ይመስል ነበረ። በሌላ ፕሮግራም በሌላ ዝግጅት እስከምንገናኝ ቸር ሰንብቱ።